የምንካፈለው ቃል የሚገኘው ዕብራውያን 12:24 ላይ ነው። ዕብራውያን 12:24 ላይ እንደዚህ ይላል። በጌታ ስም አነበዋለሁ። የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁም ከአቤል ደም የተሻለውን ቃል ወደሚናገረው ወደ ተረጨው ደም ደርሳችኋል። እንጸልይ። እግዚአብሔር ሆይ እናመሰግናለን በመካከላችን ስላለ። አሁን ደግሞ ጌታ በኢየሱስ ስም ቃሉን ላከ፣ ፈወሳቸው እንደተባለ ቃል ወደ እያንዳንዳችን ይምጣ። ጌታው ይፈውሰን፣ እነሆ ጌታው ያበርታን። እንዲሁ ደግሞ ጌታው ቃል ውስጥ ነው ምግብ አለ። ቃል ምግብ ነውና በኢየሱስ ስም መግበን። እንዲሁ ነፍሳችን ጌታው በቃል ትመገብ ዘንድ፣ እንዲሁም ደግሞ ፈውስ ለሚያስፈልገው ፈውስ፣ መጽናናት ለሚያስፈልገው መጽናናት፣ ጌታው ኮሬክሽን ለሚያስፈልገው ኮሬክሽን፣ ለእያንዳንዳችን እንዳለንበት ሁኔታ ተናገረን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ፣ በኢየሱስ ስም አሜን። ዕብራውያን 12:24 የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁ ከአቤል ደም የተሻለ ቃል ወደሚናገረው ወደ ተረጨው ደም ደርሳችኋል ይላል። የዛሬው የስብከቴ ርዕስ የተሻለ ቃል የሚናገር ደም የሚል ነው። ብለድ ዛት ስፒክስ ቤረር ሚል፣ የተሻለ ነገር የሚናገር ደም ሲናገር ሰምታችሁ ታውቃላችሁ? ደም ተናግሮ ሰምታችሁ ታውቃላችሁ? እንግዲህ የዕብራውያን ጸሐፊ የሚለው ምንድነው? የተሻለ ቃል የሚናገር ደም ይላል። እዚህ ላይ ምንድነው የሚለው? የመጽሐፍ ቅዱስ ውስጥ ደም እንደሚናገር ይናገራል። ግን ይሄ ደም የሚናገረው ቃል በቃል ሊትራል አይደለም። ሊትራል ደም ይናገራል ብለን ልንወስደው አይገባም። ሲምቦሊክ ነው ወይም ደግሞ ሜታፎሪካል ይባላል በመጽሐፍ ቅዱስ ቋንቋ። አሁን ራዕይ መጽሐፍን ብትመለከቱት ብዙ ነገሮች ሜታፎሪካል ነው፣ ሲምቦሊክ ወይም ደግሞ ምሳሌያዊ ናቸው። እና ይሄም ደም በምሳሌያዊ መንገድ መናገር ተብሎ ተገልጿል እንጂ ደም በሊትራል ይናገራል ማለት አይደለም። እዚህ ላይ እንግዲህ ይህ በዋነኛ የሚያመለክተው በዚህ ቦታ አሁን ባነበብኩት ላይ የሚያመለክተው ሁለት ነገሮች ነው። አንደኛ ለበቀል መጮህ ወይም ደግሞ ለበቀል ተበቀልልኝ ብሎ የሚጮህ ድምጽ ነው። እዚህ ጋር ቬንጀንስ ይሏል። ቬንጀንስ ማለት ሪቬንጅ ከሚለው ጋር የሚሄድ ነው እና በአመጽ ድርጊት ተጽዕኖ ያለውን ውጤት ያመለክታል። ማለት አቤልን ገሎት ስለነበረ የአቤል ደም ነው በእግዚአብሔር ፊት የሚጮህ። ሁለተኛው ደግሞ ለምህረት የሚጮህ ድምጽ እናያለን። እዚህ ጋር እመጣበታለሁ። ይሄ ደግሞ የመስዋዕት ተጽዕኖን ውጤቶች እናያለን። የመስዋዕት ተጽዕኖ ማለት ኢየሱስም ደም ይናገራል፣ ግን የኢየሱስ ደግሞ ምን አይነት መልእክት እንዳለው እናያለን። የአቤል ደም እንግዲህ የሚጮኸው ቬንጀንስ ወይም ደግሞ በቀል ወይም ደግሞ የሚናገረው በዘፍጥረት 4:10 ላይ እንደዚህ ይላል። አለው ምን አደረግ? የወንድምህ የደሙ ድምጽ ከምድር ወደኔ ይጮሃል አለ እግዚአብሔር። የወንድምህ የደሙ ድምጽ ወደኔ ይጮሃል። ምን እያለ ነው? ቃየል ጊልቲ ነው እያለ ነው። ቃየል ኃጢአተኛ ነው ወይ በደለኛ ነው፣ ጊልቲ ነው እያለ ነው የሚጮኸው። በሌላው ደግሞ መልኩ ደግሞ ምንድነው? እግዚአብሔርን ፍረድልኝ እያለ የአቤል ደም ወደ እግዚአብሔር ገብቶ ይጮሃል እና ፍረድልኝ ይላል። ቃየል ጊልቲ ነው እያለ ነው የሚጮኸው። ይሄ የአቤል ደም ነው። የተሻለ ደግሞ የሚናገር ደም አለ፣ የኢየሱስ ደም ነው። እሱ ጋር መጣበታለሁ። ግን ከዛ በፊት እንደ ኢንትሮዳክሽን አንድ ነገር ልንገራችሁ። ከምድር ወደ እግዚአብሔር ወደ ጸባዖት 3 የግፍ ፈሳሾች ይጮሃሉ። 3 የግፍ ፈሳሾች። አንደኛው የግፍ ፈሳሽ ይሄው ደም ነው። በዘፍጥረት 4:10 ላይ አለውም ምን አደረገ? የወንድምህ የደሙ ድምጽ ከምድር ወደኔ ይጮሃል ብሎ እግዚአብሔር ሲናገር እናያለን። ይሄ የግፍ ደም፣ በግፍ የሚፈስ ደም በእግዚአብሔር ፊት ፍረድልኝ፣ ይሄ ሰው ጊልቲ ነው እያለ ይጮሃል። ሁለተኛ የግፍ እንባ ሚልክያስ 2:13 ላይ እንዲህ ይላል፣ ይህም ደግሞ አድርጋቸዋል አላቸው እግዚአብሔር። ምን? እግዚአብሔር ቁርባኑን ዳግመኛ እንዳይመለከት ከእጃችሁን በደስታ እንዳይቀበል መሰዊያውን በእንባ በለቅሶ በሐዘን ትከድናላችሁ ይላል። እናንተም ስለምንድን ነው ብላችኋል? ሚስት ባልንጀራህና የቃል ኪዳን ሚስት ሆና ሳለች እርሷን አታለሃልና እግዚአብሔር በአንተና በልጅ ሚስት መካከል
ምስክር ስለሆነ ነው። እግዚአብሔር የሕይወት መንፈስ አንድ አድርጎ ጠብቆ የለምን? እርሱም የሚፈልገው ምንድነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ፣ ማንም የልጅነቱ ሚስት አያታል፣ መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱም በግፍ ስራ የሚከድን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ ይላል። የእስራኤል ልጆች ያው እየተፋቱ ሌሎች ሴቶችን ያገቡ ነበር እና የነዚህ ሴቶች እንባ በእግዚአብሔር ፊት መጥቶ ያለቅሳሉ፣ ያዝናሉ። መሰዊያዬን እንባ ከደነው አለው እግዚአብሔር። የግፍ እንባ እየመጡ የልጅነታቸውን ሚስት ፈተው ሌላ በማግባታቸው ይሄ የግፍ እንባ በእግዚአብሔር ፊት በጸባዖት ይጮህ ነበር። ስለዚህ እኔ መፋታትን እጠላለሁና የግፍ እንባ አለና ይሄንን መንፈሳችሁን ጠብቁ፣ ተጠንቀቁ አለ። ዛሬ በዘመናችን ብናይ ስንት መፋታት አለ፣ ስንት ዲቮርስ አለ። የዚህ ሁሉ ሰው እንባ በእግዚአብሔር ፊት አለ። ሌላው የግፍላ ያዕቆብ 5:4 ላይ እነሆ እርሻችሁን ያጨዱ የሰራተኞች ደሞዝ በእናንተ ተቀምቶ ይጮሃል፣ ያጫጆችም ድምፅ ወደ ጌታ ጸባዖት ጆሮ ገብቷል ይላል። አጫጆች አጭደው የላባቸውን ዋጋ አያገኙም። ስለዚህ ምን ይላል እግዚአብሔር? የሰራተኞች ደሞዝ በእናንተ ተቀምቶ ይጮሃል፣ ላባቸውን በግፍ ወስዳቸዋል። የነዚህ ሰዎች ላብ ወደ እኔ እየጮህ ነው፣ ወደ ጸባዖት እያለ ነው እግዚአብሔር ከግፍ እንባ፣ ከግፍ ላብ፣ ከግፍ ደም ይጠብቃል። ምክንያቱም እግዚአብሔር ይፈርዳል። ስለዚህ የአቤል ደም ግን እኔ ዋናው ርዕሴ እዚህ ጋር የሚናገር ደም፣ የሚጮህ ደም ነውና እዚህ ጋር ዛሬ የምንመለከተው 3 ነገሮች ናቸው። የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁም ከአቤል የተሻለው ቃል ወደሚናገረው ወደ ተረጨው ደም ደርሳችኋል ይላል። እዚህ ጋር 3 ነገር ነው ዛሬ የምናየው። አንደኛው የተሻለ ቃል የሚናገረው ደም ምን እያለ ነው የሚናገረው? ምን እያለ ነው? ይሄ የተሻለው ደም ምን እያለ ነው የሚናገረው እናያለን። ሁለተኛው ወደ ተረጨ ደም ይላል። እዚህ የተረጨው ደም ብዙ ነገሮችን እንደሚያሳይ እናያለን ከብሉይ ኪዳን ጋር እያመሳከርን። ሶስተኛው ደርሳችኋል ይላል። እስቲ ደርሳችኋል በሉ። እነማን ናቸው የደረሱት? እነሱን እናያለን። ኦኬ፣ አንድ በአንድ እናያለን። የተሻለ ቃል የሚናገር ደም blood that speaks better። እዚህ ጋር የመጀመሪያው የተሻለ ቃል ከአቤል ደም ይልቅ የተሻለ ቃል የሚናገረው ደም ያው የኢየሱስ ክርስቶስ ነው። የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ ደም የተሻለ ቃል ምንድነው የሚናገረው? የኢየሱስ ክርስቶስ ደም ምህረት ነው፣ ፍረድልኝ አይደለም። ኢየሱስ ክርስቶስ ከአቤል ይልቅ በግፍ ነው የተገደለው። በግፍ አንደኛ ኃጢአት አላደረገም። በውሸት ዋሽተውበት ነው ወንጅሎት የከሰሱትና የገደሉት። የኢየሱስ ክርስቶስ ደም ምንም ጊልት የለውም። አቤል እንኳን ኃጢአትን ባይሰራ በዘር ኃጢአት አለበት። ኢየሱስ ግን ኃጢአት የለበትም እና በግፍ ነው የገደሉት። አሰቃይተው ነው የገደሉት። ለአሕዛብ ለሮማውያን ወታደር አሳልፈው ነው የሰጡት። ግን የኢየሱስ ክርስቶስ ደም መስቀል ላይ ሆኖ የሚያደርጉትን አያውቁም ይቅር በላቸው ነው ያለው። ምህረት እንጂ ፍረድልኝ አይደለም። እያንዳንዳቸው ጊልቲ ናቸው አላለም። ጊልቲ ናቸው ቢል ኖሮ ሁላችንም በተፈረደብን ነበር። ግን የሚያደርጉትን አያውቁም ይቅር በላቸው። አይገርማችሁ? የምህረት ጩኸት ነው። ስለዚህ የተሻለ ነው። የኢየሱስ ክርስቶስ የተሻለ ነው። እግዚአብሔር ፊት ቀርቦ በጸባዖት የክርስቶስ ደም መቼም ያ ሁሉ ሰው ደሙ በእኛ ላይ ይሁን በልጆቻችን ይሁን እሱን ግደለው እያሉ ነው አይደለ? በግፍ ነው የተገደለው። ኢየሱስ ክርስቶስ ግን አንዳቸውም ላይ ፍረድባቸው ብሎ አላለም። የሚያደርጉትን አያውቁም ይቅር በላቸው። የተሻለ አያችሁ፣ የተሻለ ነገር ነው የሚናገረው። የኢየሱስ ደም የተሻለ ነገር ይናገራል ተባባሉ። ከአቤል የተሻለ ነው። ስለዚህ በሉቃስ 23:34 ላይ ኢየሱስም አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ። ያውም ደግሞ የሚገርማችሁ ልብሱንም ተካፍለው ዕጣ ተጣጣሉ። እሱ መስቀል ላይ ሆኖ እነሱ ስለ ልብሱ ገዷቸው ዕጣ ይጣጣላሉ። የሚያደርጉትን አያውቁም ይቅር በላቸው። የተሻለ ነገር ነው የሚናገረው። ሁለተኛው የኢየሱስ ክርስቶስ ደም የሚናገረው የተሻለ ነገር ምንድነው የሚናገረው?
ኢተርናል ላይፍ እንዳለው ነው። በኢየሱስ ደም ውስጥ የመጀመሪያው he cried for mercy ለምህረት ነው የጮኸው። ለምህረት የሚያደርጉትን አያውቁም። ሁለተኛው ግን ኢተርናል ላይፍ የዘላለም ህይወት በኢየሱስ ደም ይገኛል እያለ ነው። የኢየሱስ ደም በደሜ ውስጥ የዘላለም ህይወት አለ እያለ ነው የሚጮኸው። ዮሐንስ 6 ከ53 እስከ 57 ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ህይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው። እኔ በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ ምግብ ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላክ እኔም ከእርሱ የተነሳ በህይወት እንደምኖር የሚበላኝ እንዲሁ ከኔ የተነሳ በህይወት ይኖራል። የክርስቶስ ኢየሱስን ደምና ስጋ መብላትና መጠጣት በህይወት ይሄ ሊትራል ስትወስዱት ይሄ የሚያስጨንቅ ንግግር ነው ብለው ነው ሰባዎቹ የሄዱት። ይሄ ማለት አንዳንዶቹ ቅዱስ ቁርባን ነው ይላሉ እና ስጋና ደም መብላት እዚህ መጠጣት ቅዱስ ቁርባንን አይደለም የሚያሳየው። ለቅዱስ ቁርባን አይደለም ይሄ። በእርግጥ የቅዱስ ቁርባን ጋር ተመሳሳይነት አለው። ይሄ የሚናገረው በመስቀል ላይ የሚቆረሰውን ስጋዬ በመስቀል ላይ የሚፈሰውን ደሜን በእምነት ስለኔ ነው የተቆረስከው ስለኔ ነው የደማው ብለን ያም በእምነት ብንወስደው ወይም በእምነት ወስደን ብንቀበለውና ብንበላው ማለት ነው እንጂ ሊትራል እንበላዋለን ማለት አይደለም። መንፈሳዊ ነው። የምድሩን ሲነግሯችሁ ካልገባችሁ ብሏል ኢየሱስ፣ የሰማዩንማ ቢነግራችሁ። ምክንያቱም አንዳንዱ ሊትራል ነው ፈሪሳውያን የሚወስዱት፣ እንደዛ አይወሰድም። እና ይሄንን የበላ የጠጣ የክርስቶስ ደም የተሻለ የሚናገረው ምንድነው? የዘላለም ህይወት አለው ይላል። ደሜን የሚጠጣ የዘላለም ህይወት አለው። የኢየሱስ ክርስቶስ ደም የሚናገረው ይሄ ደሜ ህይወት ይሰጣቸዋል፣ ኢተርናል ላይፍ ይሰጣቸዋል እያለ ነው የሚናገረው። ሌላው የኢየሱስ ክርስቶስ ጀስቲፊኬሽንን ነው የሚናገረው፣ ጽድቅን። በሮሜ 5:9 ላይ እንዲህ ይላል፣ አሁንም ይላል በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም ይላል። በደሙ ውስጥ ጽድቅ እንዳለ ነው የሚናገረው። በኢየሱስ ክርስቶስ ደም ነው ወገኖች ጽድቅ ያገኘ ነው። ምንም የሚያኩራራን ምንም የሚያስመካን ነገር የለም። ካለ ክርስቶስ ደም ጽድቅ የሚባል የለም። ዛሬ ብዙ ሰዎች ይጨነቃሉ። ደም ፈሶላቸው የተሻለውን ነገር እየነገራቸው ብዙ ሰዎች ለመጽደቅ ይታገላሉ። ጽድቅ ግን በክርስቶስ ደም ውስጥ ነው ያለው። የክርስቶስ ደም የሚናገረው የተሻለው ነገር justification by the blood of Jesus Christ በኢየሱስ ክርስቶስ ደም ነው ብሎ ነው የሚነግረን። ስለዚህ ሮሜ 5:9 ላይ አሁንም በደሙ ከጸደቅን፣ የጸደቅነው በምንድነው? በደሙ ነው የጸደቅነው። በሌላ መመጻደቅ አያስፈልግም። ለዚህ ነው አይሁዶች የራሳቸውን ጽድቅ ሲያቆሙ ለእግዚአብሔር ጽድቅ አልገዛ ብለው በክርስቶስ ደም ታጥበው መንጻት ሲገባቸው ክርስቶስን አሳልፈው በመስጠት እስካሁን ሳይጸድቁ ይታገላሉ አሉ። በክርስትና ውስጥም መልካም ስራ ሰርተን እንጸድቃለን ብለው የሚታገሉ እነሱ ግን እንደማይጸድቁ የእግዚአብሔር ቃል ይነግረናል። ምክንያቱም ካለ ደም መፍሰስ ስርየት የለም። አራተኛው የሚነግረን cleansing from sin የኢየሱስ ደም ከኃጢአት እንደሚያነጻ ነው የሚነግረን። የክርስቶስ ደም የሚናገረው ከኃጢአታችሁ ያነጻችኋል ነው ባጭር ቃል። አንደኛ ዮሐንስ ምዕራፍ 1:7 ላይ ነገር ግን እርሱ በብርሃን እንዳለ እኛ በብርሃን ብንመላለስ እርስ በርሳችን ህብረት አለን፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከአቤል ይልቅ የሚሻለው ደሜ ያነጻችኋል ነው። ግን እዚህ ጋር ያነጻችኋል የሚለው ገለጽ ላድርገው። ኃጢአት በግሪክ ቋንቋ ወይም በግሪኩ ብዙ ጊዜ ይባላል ሃማርቲያ ይባላል። ሃማርቲያ ማለት ሚሲንግ ማርክ ማለት ነው። አሁን ሰው ክቡር ነበረ፣ በእግዚአብሔር ሲፈጠር በአምሳሉ ነው የፈጠረው። ሰው ክቡር ሆኖ ሳለ ከዕለታት አንድ ቀን ኃጢአት ሰርቶ ወደቀ። አሁን እኛ ብዙ ጊዜ ኃጢአት የምንለው መስረቅ፣ መዋሸት፣ ማመንዘር እነሱ ሁሉ ኃጢአቶች ናቸው። ግን ትልቁ ኃጢአት ግን ከእግዚአብሔር ክብር መጉደል። ሰው ከወደቀ በኋላ ምንም ቢሰራ እግዚአብሔር ያውቀዋል። ስለወደቀ ነው ያንን የሚሰራው። ባይወድቅ ኖሮ ሰው እዛ ውስጥ አይገባም። የሚያመነዝረው ስለወደቀ ነው። የሚሴስነው፣ የሚሰርቀው፣ የሚዋሸው ስለወደቀ ነው። በቃ ከእግዚአብሔር ክብር ጎሏል።
ዋናው ሚስ ያደረገው ነገር ይሄ ሐማርቲያ ማለት ሚሲንግ ማርክ ነው። የእግዚአብሔር የሰጠውን ፖዚሽን ለቋል፣ ወጥቷል ሰው። ግን አሁን ጌታ ኢየሱስ መጣና ምን አላቸው? ዮሐንስ 6:27 እስከ 29 ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖረው መብል ሰው ልጅ ለሚሰጣችሁ ስሩ አለ። እርሱ የእግዚአብሔር አብ አትሞታል አለ። እግዚአብሔር አትሞታል። ለሚጠፋ መብል አትስሩ፣ የምትሰሩት ምን አለ? የሰው ልጅ ለሚሰጣችሁ ስሩ። ይሄ ስራ ምንድነው? እንግዲህ የእግዚአብሔር ስራ እንድንሰራ ምን እናድርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። በቃ ሌላ ስራ የላችሁ። እግዚአብሔር አብ በላከው እመኑ፣ እሱ ነው ስራቸው። ዛሬ ብዙ ሰዎች ብዙ ስራ ይሰራሉ አይደል? እግዚአብሔር በላከው ማመን ሲገባቸው። ለምንድነው? የወደቀውን ሰው ሊያነሳው ነው የመጣው። ቶታል ዴፕራቪቲ ማለት ሰው ሁሉ ወድቋል። የእግዚአብሔር ክብር ባለፈው ሮሜ 3 ላይ በደንብ አይተናል አይደል እንዴ? ኖበዲ የሚል ሁሉም ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሏቸዋል። ስለዚህ ይሄ የወደቀው ሰው ከተነሳ በኋላ ነው እግዚአብሔር ለምን ሰረቅ፣ ለምን አመነዘር፣ ለምን ዋሽ የሚለው ህግ ነው። እሱ ህግ ነው። ወደ ክርስቶስ የሚያስጠጋ ሞግዚት ነው። ክርስቶስ ጋር ግን ስንመጣ በመጀመሪያ ከውድቀታችን ተነስተን ወደ እግዚአብሔር ክብር መመለስ አለብን። ከዛ ከተመለስን በኋላ ነው ከዛ አትስረቅ፣ አታመንዝር፣ አትግደል የሚለው እነሱ የሥጋ ፍሬዎች ናቸው። እነሱ ኮንሲኩዌንሶቹ ናቸው። ስለዚህ ዋናው ግን ምንድነው? እግዚአብሔር በላከው ማመን ነው። ከዋናው ኃጢአታችን ከወደቅንበት ለመነሳት። ስለዚህ ዮሐንስ ምን አለ? ዮሐንስ 3:17 ላይ ኢየሱስ ምን አለ? ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ ተፈርዶበታል። ዋና ስራችን በክርስቶስ ኢየሱስ ማመን ነው። በክርስቶስ ኢየሱስ ካላመነ አንድ ሰው ተፈርዶበታል። ኢየሱስ በዓለም ሊፈርድ አልመጣም። ሁሉ ኃጢአት ሰርቷል። ሁሉ ሌባ ነው፣ ሁሉ አመንዝራ ነው፣ ሁሉ ውሸታም ነው። አንዳችንም በእግዚአብሔር ፊት ብቁ አይደለም። ግን ኢየሱስ ይሄንን ያውቃል። ስለኛ ኃጢአት ሆኖልን ነው በመስቀል ላይ። ኃጢአት ሰርቶ ሳይሆን ኃጢአት ሆነልን ማለት የኛን ሁሉ ኃጢአት ተሸክሞ መስቀል ላይ ሞተ እንጂ ኃጢአት አያውቅም ኢየሱስ ክርስቶስ። እኛ ግን እንዳንሞት የኛ ሁሉ በደልን ተሸክሞ መስቀል ላይ ሆነና በዓለም ግን ሊፈርድ አልመጣም። ከዓለም እኛን ኢየሱስ ክርስቶስ ሊያድነን እንዳይፈረድብን ነው። እሱ በላከው ስራ፣ እሱ በሰራው የጽድቅ ስራ ማመን ነው የኛ ስራ። ያንን ግን አልቀበልም ካልን ትልቁ ኃጢአት እግዚአብሔር አብ በላከው በልጁ አለማመን። ማመንዘር አይደለም፣ መዋሸት አይደለም። ትልቁ ኃጢአት አብ በላከው በልጁ አለማመን ትልቅ ኃጢአት ነው። ምክንያቱም ከዚህ በላይ ምን ላድርግላችሁ የሚል ይመስላል እግዚአብሔር። ምን ላድርግላችሁ? መውደቃችሁን አውቃለሁ፣ እንድትነሱ ራሴ ስጋ ለብሼ መጣሁ። እኔን አለመቀበል ግን ምን ላድርጋችሁ ነው የሚለው እግዚአብሔር። ከዚህ በኋላ ግን ለሰው ልጅ አንዴ ሞት ነው፣ ከዛ ፍርድ ነው። ግን አብ በላከው በልጁ ኢየሱስ ክርስቶስ ያመነ ፍርድ የለበትም፣ ኩነኔ የለበትም። ስለዚህ ነው እንግዲህ የኢየሱስ ክርስቶስ ደም ከኃጢአት ያነጻል። አሜን። ነጽተናል። እንዴት ታዲያ አሁን እንዋሻለን? እሱ ይሄኛው ኃጢአት፣ ዋናው ኃጢአት በክርስቶስ አለማመን ነው። በክርስቶስ ካመኑ ወዲያ ለምንሰራቸው ኃጢአት የለብንም ማለት አንችልም። ዕለት ዕለት ንስሐ በመግባት በክርስቶስ ኢየሱስ ደም መታጠባለን። ልብሳችን ልክ ሲያድፍ እንደምናጥበው ሁሉ አይምሮአችን፣ መንፈሳችን፣ ሁለንተናችን በቆሸሸ ቁጥር በእግዚአብሔር ቃል፣ በእግዚአብሔር መንፈስ፣ በኢየሱስ ደም እንታጠባለን እንጂ እኛ አሁን ኩነኔ የለብንም። ለምን? በክርስቶስ ኢየሱስ ላመኑ ኖ ሞር ኮንደምኔሽን። ስለዚህ ኩነኔ የለብንም። ሌላው የኢየሱስ ክርስቶስ ደም የተሻለ ነገር የሚናገረው ሪደምሽን ነው። ኤፌሶን 1:7 ላይ በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። በደሙ የተደረገ ቤዛነት ያገኘኑ ወይም ራንሰም የተባለውን
እኛ ኢየሱስ ክርስቶስ ደሙን አፍሶ ነው የዋጀን፣ ነፍሱን ሰጥቶ ነው የዋጀን። ባለፈው ሳምንት አይተናል። ስለዚህ በደሙ የተደረገ ቤዛነት አገኘን። ስለዚህ የኢየሱስ ደም ምንድነው የሚናገረው? በክርስቶስ ደም ትዋጃላችሁ ወይም የክርስቶስ ደም ይዋጃል ብሎ ነው የሚናገረው። በብርና በወርቅ አይደለም። ድሮ ባሪያ በብርና በወርቅ ነው የሚዋጀው። ፕሮፐርቲ በብርና በወርቅ ነው። ከብቶች በብርና በወርቅ ነው። አሁን ግን እግዚአብሔር ሰዎችን የሚዋጀው በክርስቶስ ደም ነው። ሌላው ሪኮንሲሌሽን እርቅ ከእግዚአብሔር ጋር ያለው በክርስቶስ ደም ነው። ቆላስይስ 1:20 ላይ በመስቀሉ ላይ በፈሰሰው ደሙ እስቲ በሉት፣ በመስቀሉ ላይ በፈሰሰው ደሙ ሰላምን በማድረግ በምድርም ሆነ በሰማይ ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀን ይላል። ታውቃላችሁ እግዚአብሔር ራሱ ከራሱ ጋር ያስታረቀን ጠበኞች ነበርን፣ ጠላቶች ነበርን፣ ከሰይጣን ጋር ወግነን ነበረ። እግዚአብሔር ያዘዛቸውን ትተው ሔዋንና አዳም የሰይጣንን ሐሳብ አገልግለው ያው ወድቀዋል። ከዛ በኋላ ሰይጣን እንደፈለገ የዚህ ዓለም ገዢን ፈቃድ ታደርጉ ነበር ይላል አይደለ? ስለዚህ የዲያብሎስን ፈቃድን ምናደርግ እግዚአብሔር ምናሳዝን ሰዎች ነበርን። አሁን ግን በመስቀሉ ደም ሪኮንሲሌሽን ሆኗል። ከእግዚአብሔር ከራሱ ጋር አስታርቆናል። የክርስቶስ ደም ያስታርቃል ከእግዚአብሔር ጋር እያለ ነው የሚነግረን። አሜን ይናገራል። አቤልስ ደም ምንድነው የሚለው? ፍረድልኝ፣ ቃየል ጊልቲ ነው እያለ ነው የሚናገረው። የክርስቶስ ደም ግን እርቅን ነው የሚሰብከን። ሌላው ፎርጊቭነስ ኦፍ ሲን የኃጢአት ይቅርታ ያስገኛል እያለ ነው የሚናገር። ኤፌሶን 1:7 ላይ በእርሱ እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት የኃጢአት ይቅርታ አገኘን ይላል። የኃጢአት ይቅርታ ያገኘነው እግዚአብሔር ይቅር ያለን የክርስቶስን ደም አይቶ ነው። የከብት ደም አይደለም አሁን የሚያነጻን፣ ወይም የከብት እንኳን ደም በብሉይ ኪዳን የውጭ ነገር ነው እንጂ የሚያነጻው ከሞተ ስራ ህሊናን አያነጻም። አሁን ግን የክርስቶስ ኢየሱስ ደም የኃጢአት ይቅርታ ያስገኛል ብሎ ይነግረናል፣ ይናገራል። አሁንም የሚናገረው እኛም እኮ ምን ሰብከው እሱን ነው እኮ እኛም ያን ተሰብከን ነው እኮ ይቅርታ ያገኘነው። የክርስቶስ ደም የተሻለውን ይናገራል። ሌላው አክሰስ ቱ ጋድ ወደ እግዚአብሔር መቅረብ ትችላላችሁ ብሎ የክርስቶስ ደም ይናገራል። ኤፌሶን 2:13 ላይ አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካይነት ቀርባችኋል። እስቲ በሉት ይሄንን፣ በክርስቶስ ደም አማካይነት ቀርባችኋል። የቀረባችሁት በክርስቶስ ኢየሱስ ደም አማካይነት ምንም ሪዝን የላችሁም። እግዚአብሔር ጋር ያቀረበን የክርስቶስ ደም ነው። ከአቤል ደም ይልቅ የተሻለውን የሚናገረው ወደ እግዚአብሔር መቅረብ ትፈልጋላችሁ፣ በክርስቶስ ደም ነው የምትቀርቡት እያለ ነው የሚናገረው። ሌላው ኮንሽስ ፐርጅድ ይላል። ይሄ ደግሞ ከሞተ ስራ ህሊና ያነጻችኋል ብሎ ይናገራል። ዕብራውያን 9:13 ላይ እንዲህ ይላል፣ የውጭ አካላቸው ይነጻ ዘንድ በረከሱ ሰዎች ላይ የሚረጨው የፍየሎች የኮርማዎች ደም እንዲሁ የፍየሎችና የጊደሮች አመድ የሚቀድሳቸው ከሆነ ማለት የብሉይ ኪዳኑ በዘላለም መንፈስ አማካይነት ራሱ ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ህሊናችንን ከሙት ስራ እንዴት ይበልጥ ያነጻ ይሆን ይላል። ድሮ በብሉይ ኪዳን ይውላችሁ በሬም ረዱ፣ ጥጃም ረዱ፣ ዋኖስም ረዱ እንዳቅማችሁ ሰውታችሁ ስትሄዱ ህሊናችሁ አሁንም ውሸታ ሌባ ይላል፣ ይወቅሳል። ህሊና አይነጻም። ሁል ጊዜ ጊልቲ ይሰማል። መስዋዕት እኮ አቅርባችኋል፣ ካህኑም ረጭቷችኋል፣ በሰላም አሰናብቷችኋል፣ እስቲል ትከሰሳላችሁ። አሁን ግን እስቲ ከራሳችሁ ልምምድ ተመልከቱ። ንስሐ ከገባችሁ ወደ የዛሬ ዓመቱን እንደው ሰይጣንን ካልሰማችሁት በቀር የዛሬ ዓመቱ የሰራችሁትን ኃጢአት እያስታወሰ ሰይጣን ይከሳችኋል እንዴ? እኔ እንኳን የዛሬ ዓመቱን ከአንድ ሰዓት በኋላ የሰራሁትን ንስሐ ከገባ ወዲያ እረሳዋለሁ። ለምን? የክርስቶስ ኢየሱስ ደም ከሞተ ስራ ህሊናን ያነጽ። ይሄ ነው ኮንሽስን ፐርጅ ያደርጋል ማለት ህሊናችንን ያነጻና አዚፍ ራሳችንን በቃ በእግዚአብሔር ፊት ንጹህ አድርጎ ያቀርበናል።
ይሄን ነው የሚናገረው። የተሻለ ነገር ነው። የአቤል ደም ግን እንደሱ አይደለም የሚናገረው። ቃየል ጊልቲ ነው። ፍረድልኝ፣ ሪቬንጅ አድርግልኝ ነው የሚለው። የኢየሱስ ደም ግን ይቅር በላቸው፣ ታረቁ እያለ ነው የሚናገረው። ሌላው ሳንቲፊኬሽን ነው የሚናገረው። የክርስቶስ ደም ስለ ቅድስና ነው የሚናገረው። የክርስቶስ ደም የሚናገረው ይቀድሳችኋል እያለ ነው የሚናገረው። ዕብራውያን 13:12 ላይ እንዲሁም ኢየሱስ በራሱ ደም አማካኝነት ሕዝቡን ሊቀድስ ከከተማ በር ውጪ መከራን ተቀበለ ይላል። ጎልጎታ ላይ ከከተማ ውጪ ወጥቶ መከራን የተቀበለ ይሄ ሳክሪፊሻል ዴዝ የሞተው ኢየሱስ ክርስቶስ ሕዝቡን ሊቀድስ ነው ይላል። መቀደስ የምትፈልጉ ይላል የክርስቶስ ደም ይቀድሳችኋል እያለ ነው የሚናገረው። ወገኖቼ ዛሬ ብዙ ሰዎች ለመቀደስ ብዙ ነገሮች ይጥራሉ። የክርስቶስ ደም በቀር የሚቀድስ የለም። መንፈስ ቅዱስ ይቀድሰናል፣ ቃሉ ይቀድሰናል፣ የክርስቶስ ደም ይቀድሰናል። እግዚአብሔር የክርስቶስን ደም ሲያይ ብቻ ነው ይቅር የሚለው። ሌላው የክርስቶስ ደም የሚናገረው boldness to enter into the holiest ወደ ቅዱስ ቅዱሳን ለመግባት ወደ እግዚአብሔር ለመቅረብ ድፍረትን የሚሰጥ ነው። አትፍሩ ይላል። የክርስቶስ ደም ድፍረት ይሰጣል። ዕብራውያን 10:19 ላይ እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅዱስ ቅዱሳን ለመግባት ድፍረት አግኝተናል ይላል። ቦልድነስ አለ። ማንም አኪዩዝ አያደርገንም፣ አይከሰንም። ሰይጣን ድሮ ይከስ ነበር። የወንድሞች ከሳሽ ወድቋል። ለምን? ሊቀ ካህኑ በአብ ዘንድ መካከለኛ የአዲስ ኪዳን መካከለኛ ወደ ሆነ ወደ ኢየሱስ ክርስቶስ ደም የተሻለው ነው እንደሚናገረው ደርሳቸዋል። የተሻለ የሚናገረው ምንድነው? የኢየሱስ ክርስቶስ ደም እኛን ቦልድ ያደርገናል። አዳም ምን አስሮጠውና ጢሻ ውስጥ አስገባው? ኃጢአተኛ እኮ እግዚአብሔር ፊት መቅረብ ማንም ሳያሳድደው እንኳን እግዚአብሔር አይደለም ኃጢአተኛ ማንም ሳያሳድደው ኃጢአቱ ራሱ ያስሮጠዋል፣ ያሳድደዋል። እግዚአብሔር ጋማ ማን ነው ደፍሮ የሚቀርበው? ማንም ሰው አይችልም። ነገር ግን ድፍረት ይሰጠናል ወደ እግዚአብሔር ለመቅረብ። ያ ሁሉ በደል በድለነው ግን ስንቶቹ ኢየሱስን ሲሳደቡ ውለው ይኸው ዛሬ ሰባኪዎች እኮ ይሆንን። ስንቶቹ ሲራገሙ ብላስፌም ሲያደርጉ ውለው ዛሬ እኮ መንገድ ላይ ቆመው የሚሰብኩት እኮ ትላንት ተሳዳቢ የነበሩ ነው። ቦልድነስ የሰጠው የክርስቶስ ደም። ሌላው የክርስቶስ ደም ራንሰም ማለት ዕዳን ይከፍላል። ዕዳ ተከፍሎልሃል ብሎ ይናገራል። ዕዳ ተከፍሎልሃል ብሎ ይናገራል። ኤፌሶን 1:7 ላይ በእርሱ እንደ እግዚአብሔር ጸጋ መጠን በደሙ የተደረገ ቤዛነት የኃጢአት ይቅርታ አገኘን ይላል። ቤዛ ማለት ራንሰም ነው። ሳምንት አይተነዋል። ራንሰም ማለት ለዋጆ የሚከፈል። ለምሳሌ አንድን ሰው ኪድናፕ ያደርጉትና ከዛ ይሄን ያህል ብር ከፍለ ውሰድ እናትህን ወይም ወንድምህን ወይም እህትህን ሊል ይችላል። እና ለዛ ሰው ያን ገንዘብ ከፍላችሁ የራሳችሁ የሆነውን ወንድም ወይም እህትን ካስመለሳችሁ ያ ሪደምፕሽን መኒ ይባላል። ያ ያስመለሳችሁበት ገንዘብ የዋጆ ገንዘብ ይባላል። እኛ ግን በብርና በወርቅ ሳይሆን በክርስቶስ ደም ነው። ስለዚህ ዕዳ አለብን ሁላችንም። the wage of sin የኃጢአት ዕዳ ምንድነው? ደሞዙ ምንድነው? ሞት ነው። ዕዳ ስላለብን ነው የምንሞተው። ዕዳችንን ግን ኢየሱስ ከፍሏል ብሎ ይነግረናል። ደሙ ተከፍሎልሃል። ስለዚህ በዕዳ በክርስቶስ ተከፍሎልሃል። ና ወደ ጌታ ቅረብ ነው። ዕዳ ያለበት ሰው ግን በፍጹም አይቀርብም። ሌላው ይፈውሳል። እስቲ ይፈውሳል በሉ። የክርስቶስ ደም by his wound ወይም ደግሞ stripes we are healed ይላል ኢሳይያስ 53:5 ላይ። ነገር ግን እርሱ ስለመተላለፋችን ተወጋ፣ ስለበደላችን ደቀቀ፣ በእርሱ ላይ የወደቀው ቅጣት ለእኛ ሰላምን አመጣልን፣ በእርሱ ቁስል እኛ ተፈወስን ይላል። ታውቃላችሁ? ና የክርስቶስ ደም ይፈውሳል። ምናልባት እናንተ እኔኮ ህመም የለብኝም እኔ ስጋዬ ጤና ነው ብትሉ ማናችንም ጌታ ኢየሱስ ራሱ ተናግሯል። እኔ መጣሁት መድኃኒት ለሚያስፈልጋቸው፣ እኔ መድኃኒት ነኝ፣ ያለ መድኃኒት ነኝ፣ ለኃጢአተኞች መድኃኒት ለሚያስፈልጋቸው ነው የመጣሁት ብሏል አይደለ?
እና ስለዚህ ሁላችንም ህመምተኞች ነበር። ምናልባት አንዳንዶቻችን ኢሞሽናል ፕሮብሌም ይኖርብናል፣ አንዳንዶቻችን ሳይኮሎጂካል ፕሮብሌም ይኖርብናል፣ አንዳንዶቻችን ፊዚካል። ዋናው ግን በሽታችን ኃጢአት ነው። ኃጢአት የለምጽ ምሳሌ ነው። ሌፕረሲ በብሉይ ኪዳን ለኃጢአት ምሳሌ የሚሆነው ሌፕረሲ ይሄ ምንድነው? ለምጽ ያለበት ሰው ማንም ሰው አይጠጋውም። አንደኛ ያረክሳል፣ ሁለተኛ ይተላለፋል በሽታው። ኃጢአት እንደዛ ነው። ስለዚህ ነርቭን እንደሚገልሉ ለምጽ እኛን ነገራችንን ሁሉ ገሎ ከእግዚአብሔር የለየን ኃጢአት ነው። አሁን ግን በእርሱ ቁስል ተፈወሳችሁ ሲል የግድ የሥጋ ደዌ ብቻ አይደለም የጌታ ኢየሱስ የፈወሰን፣ ከብዙ ነገር ፈውሶናል። በውስጣዊ በሉ በውጫዊ በሉ። ስለዚህ ተፈውሰን ነው ዛሬ በእግዚአብሔር ቤት ያለን። ጣሊያኖች ምን ይላሉ መሰላችሁ? አሁን ጋምብሊንግ ቁማር የሚጫወቱ ቁማር በሽታ ነው ይላሉ። እንደው ምሳሌ ልስጣችሁ ብዬ ነው። ጋምብሊንግ ሱስ ያለው ሰው ቁማር የሚጫወት ሰው ቤቱን ሁሉ እስከመሸጥ ይደርሳል። ታውቃላችሁ? ቤቱን እስከሚሸጥ ድረስ ምንም ነገር አይቀረው። ሱስ ነው፣ አይቆምም፣ በሽታ ነው። ጋምብሊንግ በሽታ ነው ይላሉ። እንደዚህ ሁሉ ደግሞ የምንዝርና በሽታ አለ፣ የሌብነት በሽታ አለ፣ ብዙ በሽታዎች አሉ። እነሱን ሁሉ የፈወሰ የክርስቶስ ደም ነው። ሌላው የኢየሱስ ክርስቶስ ደም ሜክ አስ ዩናይትድ ዊዝ ዘ ሎርድ፣ ከእግዚአብሔር ጋር ህብረት እንድንፈጥር ያደርገናል ይላል። አንደኛ ዮሐንስ ምዕራፍ 1:6-7 ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ለምን? ከኃጢአት ስለምንነጻ ነው ከጌታ ጋር ህብረት የሚኖረን። የአዳም እኮ የተበላሸው ኃጢአት በሰራ ጊዜ ነው እንጂ ከእግዚአብሔር ጋር እኮ እንደ ባልንጀራ እንደ ሰው ነው እኮ የሚያወሩት እግዚአብሔርና አዳም በኤደን ገነት። ግን ኃጢአት በሰራ ጊዜ ድምጽህን ሰማው ብሎ ሸሸ። እንዴ ድሮ የሚሰማው ድምጽ ነው፣ ምን አስፈራ? መፍራት ብቻ እኮ አይደለም፣ አፈረ ይላል። ምን አሳፈረው? ሚስቱን ራቁትነት አይቶ እሱን ራቁትነት አይቶ ተፋፈሩ ይላል። እፍረትና ፍርሃት የመጣው የኃጢአት ውድቀት ነው። ስለዚህ ድፍረትን የሰጠ ዩኒቲ እንደገና ህብረት የሚያደርግ የኢየሱስ ደም ነው። ሌላው የተሻለ ነገር የሚናገረው ኪንግሺፕ ኤንድ ፕሪስትሁድ የሚል ነው። የክርስቶስ ኢየሱስ ደም የሚናገረው የንጉስ ካህናት እንደምንሆን ይናገራል። ዛሬ ብዙ ካህናቶች አሉ። ቡዲስቶች ካህናት አላቸው፣ ማለት የተለያዩ ሪሊጂኖች ካህኖች አሏቸው። የክርስቶስ ደም ግን የንጉስ ካህን እንደምንሆን ይነግረናል። በራዕይ ምዕራፍ 5:9-10 እንዲህም እያሉ አዲስ መዝሙር ዘመሩ። መጽሐፉን ልትወስድ ማህተሞቹን ልትፈታ ይገባል፣ ምክንያቱም ታርዳሃልና በደምህ ከነገድ ከቋንቋ ከወገን ሁሉ ከህዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል፣ ለአምላካችን መንግስት ካህናት አድርጋቸዋል ይላል። እነርሱም በምድር ላይ ይነግሳሉ። ንግስናም ክህነትም በክርስቶስ ደም ውስጥ ነው ያለው። ስለዚህ ወገኖች የክርስቶስ ደም ንጉስ እንድትሆን ካህን እንድትሆን ያደርጋል። በሚሊኒየም 1000 ዓመት ኢየሱስ በምድር በሚገዛ ጊዜ አብረን የምንነግስ እኛ ነን። ሌላው ኮቨናንት ሪሌሽንሺፕ፣ የኢየሱስ ክርስቶስ ደም የአዲስ ኪዳን መካከለኛው ወደ ሆነው ወደ ኢየሱስ ደም የተሻለውን የሚናገረው ጋር ቀርባቸዋል። በኢየሱስ ደም የዘላለም ኪዳን እንዳለ ነው የሚናገረው። ዕብራውያን 13:20 ላይ በዘላለም ኪዳን ደም የበጎች ታላቅ እረኛ የሆነውን ጌታችን ኢየሱስን ከሞት ያስነሳው የሰላም አምላክ ይላል። በዘላለም ኪዳን ደም ወገኖቼ ከኛ ጋራ ኢየሱስ ክርስቶስ የዘላለም ኪዳን ያደረገው። በክርስቶስ ደም እኛ ያለን የዘላለም ኪዳን ጊዜያዊ አይደለም። የብሉይ ኪዳን ተሽሯል አይደል እንዴ? የአዲስ ኪዳኑ ግን አይሻርም፣ የዘላለም ኪዳን ነው። ምክንያቱም የእንስሳ ደም አይደለም፣ የክርስቶስ ደም ነው። ሌላው ፒስ ሰላም ያውጃል። የክርስቶስ ደም ሰላም አለ በክርስቶስ ደም ብሎ ይነግረናል። ቆላስይስ 1 ምዕራፍ 1 ቁጥር 20 ላይ በመስቀሉ ላይ በፈሰሰው ደሙ ሰላምን በመስቀሉ ላይ በፈሰሰው ደሙ ይላል
በመስቀሉ ላይ በፈሰሰው ደሙ ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። ሰላም የተገኘው በክርስቶስ ደም ነው። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሏል። ዛሬ ብዙ ሰዎች የሰላም ያለ ይላሉ። ሰላም ግን የሚገኘው በክርስቶስ ደም ውስጥ ነው። ምክንያቱም ከእግዚአብሔር ጋር የተጣላ ሰው ከማንም ጋር ጠበኛ ነው። ሰው ከእግዚአብሔር ጋር ተጣልቶ ሰላም ይኖረኛል ብሎ ማሰብ የለበትም። ብዙ ሰዎች ከእግዚአብሔር ጋር ጠላት ናቸው፣ ግን በትዳራቸው ሰላም ይፈልጋሉ። በኑሯቸው ሰላም አይቻልም። በመጀመሪያ ከእግዚአብሔር ጋር ነው እርቅ ማድረግ ያለብን። ከዛ በኋላ እርስ በርሳችን ጋር መኖር እንችላለን። የመጨረሻው የሚናገረው የበጉ ደም ኦቨርካም ሴጣን፣ ጠላትን እንደምናሸንፍበት እንደምንረግጠው ድል እንደምናደርገው ነው የሚነግረን። ራእይ ምዕራፍ 12:11 ላይ እነርሱም በበጉ ደም በምስክርነታቸው ቃል ድል ነሱ፣ እስከ ሞት ድረስ እንኳን ለነፍሳቸው አልሳሱም ይላል። ሰይጣን የሚሸነፈው ወገኖች በክርስቶስ ደም ነው። እንዴት ኃጢአት ሰርተን በጠላት ፊት ቆመን እንላለን? ትዝ ይላችኋል በብሉይ ኪዳን አይደለ እንዴ? አካን ነው አይደለ? በደል እንትኑን በምርኮ በነያሱ ሲዋጉ አካን ደብቆ ሽንፈት ያመጣባቸው ለምንድን ነው የተሸነፉት? እርም በቤታቸው ነበረ። ኃጢአት ተሰርቶ ድል ማድረግ የለም። የክርስቶስ ደም ግን ይቅር ካለ ጠላትም አይከሰንም። ስለዚህ በእግዚአብሔር ፊት እንደምንቆምሉ በጠላቶቻችን ፊት መቆም እንችላለን። ከሳሻችንን ዲያብሎስ እባብና ጊንጡን እንረግጥ ዘንድ በጠላት ሁሉ ላይ እግዚአብሔር ስልጣን ሰጥቶናል። እሺ ወደ ሁለተኛው ፖይንት ሄዳለሁ። እንግዲህ የመጀመሪያው ፖይንት ይናገራል ነው። ሁለተኛው የተሻለ ቃል የሚናገር ደም blood that speak better የሚለው ነው። ወደ ተረጨው ደም እስቲ በሉ። አያችሁ የተረጨው ደም በብሉይ ኪዳን ጊዜ የደም መረጨት ምን ስራ እንደሚሰራ ባጭሩ ላሳያችሁ። ዕብራውያን 9:18 እስከ 28 እንደዚህ ይላል። ስለዚህ ፊተኛው ኪዳን ይላል የብሉይ ኪዳን እንኳን ያለ ደም አልተመረቀም ይላል። የብሉይ ኪዳኑ ኪዳን ራሱ ካለ ደም አልተመረቀም ይላል። ሙሴ ትእዛዛትን ሁሉ እንደ ሕጉ ለሕዝቡ ሁሉ ከተናገረ በኋላ የጥጆችን የፍየሎችን ደም ከውሃ ከቀይ የበግ ጠጉር ከሂሶጵ ጋር ይዞ ይላል እግዚአብሔር ያዘዛችሁ የኪዳን ደም ይህ ነው ብሎ በመጽሐፉ በሕዝቡ ላይ ረጨው ይላል። መጽሐፉ በደም ይረጭ ነበር፣ ሕዝቡ በደም ይረጭ ነበር። እንዲሁ በድንኳኒቱና በማገልገያው ዕቃ ሁሉ ደም ረጨ ይላል። ድንኳኑን ደም ይረጭ ነበር። እንደገና የማገልገያው ዕቃ በሙሉ ደም ይረጭ ነበር። እንደ ሕጉ ከጥቂቶች በቀር ይላል ነገር ሁሉ በደም ይነጻል፣ ደም ሳይፈስ ስርየት የለም ይላል። የብሉይ ኪዳን ነገር ዕቃ ሁሉ ታቦቱ ስርየት መክደኛ የተባለው ታቦቱም ይረጭ ነበር፣ መጋረጃው ይረጭ ነበር፣ መሰዊያው ዙሪያው በደም ይረጭ ነበር። የማይረጭ ነገር የለም ከጥቂት ነገር በቀር። ለምን? ደም ሳይፈስ ስርየት ስለሌለ። እንደ ሕጉ ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደም ሳይፈስ ስርየት የለም ይላል። እንግዲህ በሰማይ ያሉት የሚመስለው ነገር በዚህ ሊነጻ እንጂ በሰማይ ያሉት ራሳቸው ከእርሱ ይልቅ በሚበልጠው መስዋዕት ሊነጹ የግድ ነበር ይላል። ወደ አዲስ ኪዳኑ ሲመጣ ቁጥር 24 ላይ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም። እቺ መገናኛዋ ድንኳን የእውነተኛይቱ ድንኳን ምሳሌ ነች። ኢየሱስ እዛ ውስጥ አልገባም ነው የሚለው። ይሄ ሰው ሰራሹ መቅደስ ሰው ሰራሹ ተብርናክል ውስጥ ጌታ ኢየሱስ አልገባም፣ እዛ ውስጥ አልገባም ይላል። ታዲያ ኢየሱስ የት ነው የገባው? ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። አይገርማችሁም? ኢየሱስ ክርስቶስ እውነተኛ የአዲስ ኪዳን ድንኳን ወደ ሰማይ ነው የገባው። ለምንድን ነው እግዚአብሔር ሙሴን ተራራ ላይ የተናገረው?
እኔ ከነገርኩ ትእዛዝ በቀር ልክ በተራራ ላይ በተሰጠ መመሪያ መሰረት መገናኛውን ድንኳን ስራ ነው ያለው። እግዚአብሔር በተራራ ላይ ወስዶ በሲና ተራራ ላይ ያን መገናኛ ድንኳን እንዲሰራ የሰጠው ለምንድን ነው ብንል በሰማይ በላይኛይቷ ድንኳን ምሳሌ ነው። እግዚአብሔር እዚህ ኦሪጂናሉን እዛ ስለሆነ እዚህ ምሳሌውን ነው። ሙሴ ያንን ተከትሎ ነው የሰራው። ኢየሱስ ግን ኦሪጂናሉ ጋር ነው የገባው። ሊቀ ካህናት በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልተገባውም። ሊቀ ካህን በየዓመቱ ደም ይዞ ነው የሚገባው። ኢየሱስ ግን ሁሉ ጊዜ ራሱን እንደዛ ሊያቀርብ አልተገባውም። እንግዲያስ እንዲያ ቢሆን ይላል ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር ይላል። እንደዛማ እንደ ሊቀ ካህኑ በየዓመቱ ቢገባ ኖሮ የኢየሱስ ክርስቶስ ሊቀ ካህን ዓለም ከተፈጠረ ጀምሮ በመስቀል ላይ የመጣ መከራ መቀበል ነበረበት። ግን እንደዛ አይደለም። አሁን ግን በዓለም ፍጻሜ ይላል። ዓለም ፍጻሜ ማለት ኢየሱስ ከዘፈርስት ካሚንግ እስከ ሰከንድ ካሚንግ ያለው የመጨረሻው ዘመን ማለት ኢየሱስ ከመጣበት የመጀመሪያው ከተወለደበት ዳግም እስከሚመጣበት ያለው ጊዜ ነው። ስለዚህ በዓለም ፍጻሜ ራሱን በመስዋዕት ኃጢአት ሊሽር አንድ ጊዜ ይላል ራሱን በመስዋዕት በመሰዊያ ላይ በማቅረብ ኃጢአትን ሊሽር አንድ ጊዜ ተገልጧል። ኢየሱስ ክርስቶስ አንድ ጊዜ ነው የተገለጠው እና ምን ይላል? ለሰዎች አንድ ጊዜ ሞት ከእርሱም በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታያቸዋል ይላል። ጌታ መጀመሪያ ሲመጣ እኛ በኃጢአት ሆነን ነው የታየ። ለሰው ልጆች በኃጢአት ሆነው ነው የታዩ። በኋላ ላይ ግን ሲመጣ ሰዎችን ጌታ ኢየሱስ የዋጃቸውን ቀድሷቸው ካለ ኃጢአት እንደሚታያቸው ነው። ሌላው ደም መረጨት ዘጸአት 29:21 ላይ እንዲላል በመሰዊያው ላይ ካለው ደም ከቅባቱ ዘይት ወስደ በአሮን በልብሱ ላይ ከእርሱም ጋር ባሉት በልብሶቻቸው ላይ ትረጨዋለህ አለው። አሮንና ልብሶቹ ሁሉ ተረጭተዋል። የልጆቹ ልብስ ሁሉ ተረጭተዋል። በብሉይ ኪዳን ጊዜ ይሄንን እንደዚህ ደም ይረጭ ነበር። በአዲስ ኪዳንስ ብንል ኢየሱስ ክርስቶስ አሁን ዕቃ ላይ አይደለም የሚረጨው፣ ድንኳን ላይ አይደለም። ድንኳኑ እኛው ነን የምንረጨው። ደርሳችኋል የሚለው ፖይንት ጋር እንግዲህ ስንመጣ በአዲስ ኪዳን ደም በመረጨት የደረሱት እነማን ናቸው ብንል አማኞች ናቸው። ጀስቲፋይ የሆኑት የጸደቁት የነጹት የተዋጁት እነሱ ናቸው። ልጠቅልላችሁ ደርሳችኋል ይላል። ያልደረሱ ሰዎች ስላሉ ነው ወገኖቼ። ክርስቶስ ደሙን አፍስሷል፣ ደም ተረጭቷል። ነገር ግን እዚህ ደም ጋር ያልደረሰ ስቲል በኃጢአት ነው ያለው፣ አልጸደቀም ማለት ነው። ምህረትን አላገኘም ማለት ነው። ጌታ ግን ምህረት እኮ አድርጓል። ግን ወደ ጌታ ካልቀረብን ወደዚህ ደም ካልደረስን የደረሱ ሰዎች ደርሳቸዋል የተባሉት ሰዎች ግን ምህረትን አግኝተናል። እንደገና ደግሞ ወደዚህ ደም የደረሱ ሰዎች የዘላለም ሕይወት አግኝተዋል። እኛ የዘላለም ሕይወት አግኝተናል። ወደዚህ ደም የደረሱ ሰዎች የኃጢአት ነጽተዋል። ቅድም እንዳልኳችሁ ከዋናው ኃጢአት እኛ ነጽተናል። ኩነኔ የለብንም። እኛ ሚሲንግ ማርክ ላይ አይደለም። በቃ ጌታ ኢየሱስ ክርስቶስን ተቀብለናል። አሁን እኛ ከስጋ ስራ ነው ለመዳን የምንጋደለው ከኃጢአት ጋር እንጂ በተረፈ ኢየሱስን ትልቁን አለመቀበል ነው ትልቁ ኃጢአት። ያንን ያልተቀበለ ሰው ስቲል ኮንደምኔሽን አለበት፣ ፍርድ አለበት። እኛ ግን ኩነኔ የለብንም። ለምን? ወደዚህ ደም መረጨት ጋር ደርሰናል። ዛሬ ጌታ ቃል ሊረጭ አይደለም የመጣው፣ እኛን ሊረጭ ነው። ስለዚህ ክርስቶስ ኢየሱስ የረጫቸው ሰዎች ተቀድሰዋል። እኛ በክርስቶስ ኢየሱስ ተቀድሳችኋል ነው የሚለው። እኛ ቅዱሳን ነን፣ ስማችንም ቅዱሳን ነው። በክርስቶስ ኢየሱስ ተዋጅተናል፣ በደሙ ተዋጅተናል፣ ደርሰናል። ደሙ ጋር የደረሱ ሰዎች ተዋጅተዋል፣ ተቀድሰዋል፣ እንደገና ነጽተዋል። የክርስቶስ ደም ታርቀዋል። እስቲ ይሰማኛል መታረቅ የምትሉ ደሙ ጋር እንደደረሳችሁ፣ መረጨቱ ደም ጋር ስለደረሳችሁ ነው።
ያልደረሱ ሰዎች አሉ ስቲል ጊልት የሚሰማቸው። እኛ ግን ደርሰናል። አሜን፣ ደርሰናል። ሌላው የአዲስ ኪዳን ደም እንግዲህ ይቅርታን አግኝተናል። ጌታ ይቅር ብሎናል። እግዚአብሔር ይቅር ካለ ማንም ይኮነን? ማንም ሊኮነነን አይችልም። ስለዚህ ማጠቃለያው እንግዲህ ይሄው ነው። በክርስቶስ ኢየሱስ ደም የተረጨን አሁን በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን ይላል ኤፌሶን ምዕራፍ 2:18 ላይ። እኛውን አክሰስ አለን፣ ቦልድነስ አለን፣ ወደ እግዚአብሔር መቅረብ ድፍረት አለን። ምክንያቱም ደርሳችኋል ይላል። የክርስቶስ ደም መረጨት ጋር የደረሰ ወደ እግዚአብሔር ሌላው ከክፉ ሕሊና ለመንጻት ልባችሁን ተረድታችሁ ሰውነታችሁን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። ወደ እግዚአብሔር መቅረብም አክሰስ አለ። ምክንያቱስ ደሙ ስለተረጨን። ሰዓታችን ስላለቀ እዚህ ጋር ቆማለሁ። ጌታ ይባርካችሁ።